ነግቢ አልገባም ባንተ መኪና ብሩክ እኔ ራሴ ነው ስላለው ምንድነው ይሸኝሽ አይደል ጃጃሉ ሰው ያጨቃጨቀኝ ነገር የለም ሰው እንትን አይበል በቃ ይበቃል አዲስ አበባ ለምንድን ነው የምንሄደው በዚህ በኩል ታጠፍልኝና ወደ ቤት ያድርሰኝ ወደ አዲስ አበባ እኔ አዲስ አበባ ልሄድም በዚህ የት ነው የምትሄደውና በዚህ በኩል ታጠፍ ቤት ያድርሰኝ አንቺ አትችሎለሽ ነው ምድክ አርፈሽ ምንድነው ምን እናንተ አንተ አቁመው በእናታችሁ ኢነርጂ እየጨረሳችሁት ነው። ሰላም እንዴት ናችሁ? ድነ የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን። ዛሬ እንግዲህ ብዙ ሐሳብ አስቤ በጣም ብዙ አስቤ መጥቻለሁና ሲቀጥል ደግሞ ምን አለ መሰላችሁ የትኛውንም ነገር ወደማይሆን አቅጣጫ እንዲሄድ መፍቀድ ያለብኝ አልመሰለኝም ሳስበው መፍቀድ ያለብኝ አልመሰለኝም ያው መሰገጥ ያለብኝ ታይም ነው ብዬ ነው ያሰብኩት እና ሰሰግጥ ደግሞ ጥሩ ነው ብዬ ነው ማስበው አይደለ አይሚን ጠርቻታለሁ እንደምናወራ ነው የምታውቀውና ስትመጣ የሷ ፍላጎት ያው ከኔ ጋር መሄድ እዛቤ መኖር ምናምን አትፈልግም እንግዲህ ብትፈልግም ባትፈልግም እኔና እሷ ብዙ ታሪክ ያለ ልጆች ነን ይሄንን ፍቅር እንዴት እንዳቆም ነውና በስንት መከራ የመጣ ፍቅር ስንት ነገር አሳልፎ እዚህ ደረሰ ፍቅር እንደሆነ እናውቀዋለን ስለዚህ ለተፈጠረው ነገር ደግሞ ፍቃደኛ መሆን ያለብኝ አይመስለኝም ነገራቶችን ይሁኑ ብዬ መተው ያለብኝ አልመሰለኝም እንደኔ ሳስበው ተገቢ አይደለም ምክንያቱም ይሄ የኔና የሃይሚ ህይወት ነው ማንንም እኔና ሃይሚ ህይወት ላይ የገባ እንዲፈርድም አልፈልግም ማንንም እንዲያበላሽውም አልፈልግም ስለዚህ እኔና ሃይሚ ፖላይት በሆነ መንገድ አውርተን ለመፍታት እንሞክራለን ስትመጣ ስርዓት ባለው መንገድ እሷን ለማውራት እሞክራለሁና እንዲህ ነው በቃ አላ ወደ ነበርንበት እንመለስ ይቅርም ተባብለን ወደ ህይወታችን እንግባ በቃ ቡታጀራም ያለባት ነገር ካለ ችግራችንን ፈተን ወደ አዲስ አበባ እንሄዳለን ማለት ነው ቡታጀራም ቢሆን እዚህ ያሉትን ነገሮች ምናምን አስተካክሎ ወደ አዲስ አበባ ለመሄድ አብረን የምትሰራውን ስራ ግልጽ አድርጋልኝ ያለችበትን ሁኔታ ግልጽ አድርጋልኝ አብረን ለመሄድ እንሞክራለን ማለት ነው ያ አልሆነም ካለ ደግሞ እንግዲህ እንደተለመደው ጥጋበኛ መሆን ነው የሚያዋጣው ቆንጥሬ ይጃት ሄዳለሁ ምንም ልብሷንም ከፈለገ ሐሰን ይኖርበት አንዳንድ ነገሮች በግዴታ ነው እንደውም መሆን ያለባቸው በጸባይ በለ እምቢ ካለ በግድ ነው መሆን ያለበት ሃይሚ አሁን ላይ እኔ እንጃ ከቀልቧም ማድረለችም ምን እያሰበች እንዳለም አላቅም ማይሆን ነገር ነው እየወሰነች ያለችው የማይጠቅማትን ነገር ነው እያደረገች ያለችው እና አንተ ደግሞ በራስ መንገድ ለህይወታችሁ ይጠቅማል ብለ የምታስበውን ለሁለታችሁ በማሰብ ነው የምታደርገው ሁሉንም ማድረግ ነው በቃ ምንም አንተ ህይወት ላይ ሊያመጣ የሚችለው ምንም ነገር የለም ይሄንን ነገር በማድረግ ነው እንደውም እሷም ደስተኛ የምትሆነው አንተም ደስተኛ የምትሆነው ነገር ከተባባሰ ሃይሚን አሁን እንዴት ነው ከዚህ በፊትም ጠልፈታለሁ ታውቃላችሁና አሁንም ጠልፍ ያስወስዳት ያው ጠለፋ አትበሉት ለሰላም የሚከፈል መስዋዕትነት ነው እንዳልኳችሁ ሃይሚን ይጃት አሁን በስርዓት እንሂድ ብዬ ለማውራት ሞክራለሁ አሁን ጥጋበኛ ሳሉን በፊት ምክንያቱም እሷን ማስጨነቅ ምናምን አልፈልግምና እንዳመረረችውም ገብቶኛል የምታደርገው ነገር ከልቧና ፈልገው እንደሆነም ገብቶኛል ስለዚህ የማትፈልገው ነገር ደግሞ ማድረግ አለብኝ እኔና እሷ እንድንመለስ ማለት ነውና ከጎኔ ሆኑ እንደተለመደው ደግፉኝ አግዙኝ በዚህ ወይ ላይ ደግሞ ሌላ ችግር የምርም ከተፈጠረ አለ አይደለ የምር ነገሩ ወደ ሌላ ነገር ከሄደብኝ ገብቷል አሁን ሃይሚን ጠለፌ ሰወስድ ምናምን ያለ ፍላጎቷ ነው ምናምን አይደለ ስለምንዋደድ እኔና ሃይሚ ስለምንፈላለግ ነው ምንም ነገር ማይመጣብን አይደለ ኦሬዲ አትከሰኝም ወጣ ብሩክ እንዲያደርገኝ ብላ አትከስም የራሷ ሰው ስለሆንኩኝና ሌላ አሁን ከዚህ በፊት በጣም ታውቃላችሁ እኔና የሷን ግንኙነት ምን አክል እንደምንተሳሰብ ምናምን እና ይሄንን አሁን ያለንበት ሁኔታ ደግሞ የሃይሚ ሁኔታ ልክ አይደለም ስለ እሷ ባለችበት መንገድ ባመነችበት መንገድ ነው የምትሄደውና አሁን ይሄንን ነገር ሳደርግ ሌላ ችግር ሊመጣብኝ ከቻለ እንግዲህ ከጎን ይሁኑ ሃይሚን የምታሳሰረኝ ምንም የሚመጣ ነገር አለ ብለ ምንም የሚያስፈራ ነገር የለም ይሄ ለሰላም የሚከፈል መስዋዕትነት ነው ሁለታችሁ አንድ እንድትሆኑ ነው ይሄ ሁሉ ነገር እያደረክ ያለው በመሃል ሃይሚናት እዚች ጋር አይሆንም ምናምን እያለች እየተጋፋች ያለችው ያ ነገር ደግሞ የሄደችበት ያለው መንገድ ፈጽሞ ልክ አይደለም ለማናችሁም አይጠቅማችሁም ለሷም አይጠቅማትም ላንተም አይጠቅምህም አንተ የሚጠቅምህን ነገር ነው እያደረክ ያለው ለሁለታችሁ የሚጠቅም ነገር ነው እያደረክ ያለው ያን ነገር መረዳትም መቻል አለባት ካንተ ተለይታ ደስተኛ ትሆናለች ብዬ ፈጽሞ አላስብም አንተም ከሷ ተለይተ ደስተኛ ትሆናለህ አትሆኑ
ከዚህ በፊትም ብዙ አይተናል፣ ብዙ ነገር ተባብለናል። ግን ሁለታችሁ ደስተኛ የምትሆኑት አንድ ላይ ስትሆኑ ነው፣ ሰላም ስትሆኑ ነው ደስተኛ ልትሆኑ የምትችሉት። በመሀል ያለውን ክፍተት ለማጥበብም አንተ መስዋዕትነት መክፈል አለብህ፣ ማድረግ ያለብህን ነገር ማድረግ አለብህ። መጥለፍም ካለብህ ምንም የሚመጣ ነገር እንኳን ቢኖር ያንን ሁሉ ነገር ተጋፍተ ማድረግ ያለብህን ነገር ማድረግ ምንም ደግሞ ይመጣል ብዬ አላስብም። ምንም ከባድም አይደለም። በቃ መከፈል ያለበት ነው ያለችበት ላይክ በቃ ሜቢ እየወሰነች ነው መሰለኝና እሷ ያው እኔ ደግሞ አሁን እስከ ምንም እየወሰንኩ አይደለም፣ ምንም አላቅም፣ ዝም ብዬ ነው የምኖረው ምናምን እያልኩኝ ነበር አይደለ? ስለዚህ አሁን መወሰን አለብኝ ብዬ ስላሰብኩኝ ነው የመጣሁት። ምክንያቱም ቁጭ ብዬ ሳስበው ምናምን ብዙ ያለፍናቸው ነገሮች ነበሩ ምናምንና አሁን ኦሬዲ ባለመግባባትና እኔ አንድ በወሰንኩት ውሳኔ ይመስለኛል እንደዚህ ልትናደድ የቻለችው እንደዚህ ልትወስን የቻለችው። ደግሞ የወሰንኩበትም ምክንያትም አለኝ፣ ለበጎም ነው አይደለ? እንደዛ በማድረጌም ብዙ ነገሮችም ሊያስተካክል ይችልም ነበረ፣ መንገዴንም መርቶኛል አለ አይደለ? ስለዚህ የሚስተካከል ይመስለኛል። እስቲ ሄደን ቤት እንፋጠጥ እኔና እሷ እዚህ ቡታጀራ ላይ ሆነን ምንም ችግር መፈጣጠር ነው የሚሆነው። ስለዚህ ወደ አዲስ አበባ ሄደን እስቲ እንተያይ። ምንድነው ልበላት? ምን አርገ ምትይ ነው ምላት? ቁጭ አርጊ። ምናልባትም እኮ እዚህ ያው እያየች ያለችው ነገር ምናምን እሱ ነገርም እያናደዳት ይሆናል። ያው ራቅ ማለትም ተገቢ ነው መሰለኝ። ትንሽ ራቅ ብላችሁም ለሁለት የራሳችሁን ጊዜ ማሳለፍ ልክ ነው። አሁን ጠልፋት ነገሩ ይስተካከላል። እኔ ሌላ ነገር ያመጣል ብዬ አላስብም። ቢያንስ እንኳን ሁለታችሁ ሆናችሁ ወጥቼ ለጠልፋት ነው ማለት የራሱ በጣም ትልቅ ድፍረት ነው። ቻስቲ ትምጣና እና ያለና ከተስተካከለ ያው ጠለፍኳት ማለት ሌላ ቦታ አይደለም የሚሄደው፣ ወደ ቤታችን ልጃት የሚሄደው የራሷ ቤት ነው። ኦሬዲ ቤቷ እንኳን አሁን ከሳኝ ፖሊስ እንኳን ቢመጣ ቤታችንን ሳይት ግራ ነው የሚጋቡት። እኛ ምስክር አለን፣ ቤተሰብ ሁሉ ምስክር አለ። እስቲ አንተ ተከሰስና እሷ ትክሰስህና የሆነ ነገር ይምጣብ። እሷ ባትከሰኝም አሰንታዩኝ ከሰኝ ነው። እኔ ምን እንዳለው አላውቅም። ከዚህ ልጅ ጋር እኔ ወጥቶ ከሱ ጋር መጣላት መጋጨት ምናምን እኔ ያስጠልቶኝ። አይ ግን እሱ ግን ጤነኛ ነው የእውነት። አይ ብሩኬ ትላንትም አይተኸዋል፣ ጤነኛ ነው ልጁ። አይፍልቷል። አሁን ዛሬ ማለት ነው መውሰድ ከቻለን ሃይሚ መውሰድ ከቻለን እንግዲህ ልብሷን ምናምን የልብስ ችግር ነው ያለበት መሰለኝ ልጁ። ልብሷን እዛው ወይ ለበሰው ወይ ሽጠው ቀሚሶቿን ሱሪ ያስደረገ መልበስ ትችላለህ፣ ችግር የለም። ለሷ ብሩኬ ይገዛላታል። አይ ሲሪየስ ግን መልእክት ላስተላልፍ። ከዚህ በኋላ ያንተን ነገር እንደቀልድ አላየው። ምክንያቱም ለማስታረቅም እየሞከረ አይደለም፣ ለምንም አይደለም። የሷ አካሄድ በጣም ድንዝ ያለ አለ አይደለ? የሆነ በቃ እንዴት ነው የማይረጋጋ ሰው አለ እርር ምናምን የሚል አይነት ሰው ነው። እና እስቲ አይሃለሁ እኔ አንተን የምር አይሃለሁ እና ከዚህ በኋላ ደግሞ የማይሆን ውሳኔ ውስጥ ገባለሁ ካልክ እኔም አንተ ላይ እንግዲህ የምወደው ወንድሜ ላይ እርምጃ ልወስድ ነው። አሁን ወንድሜ እንኳን የምልህ ስለምታውቀው ነው የኔ እናንተን ግንኙነት ምናምን እና እንግዲህ ከዚህ በላይ ልክህን አልፈ የምታፈላ ከሆነ በደንብ ነው የምናፈላው። አንድ ላይ አምሮ ተከፍቶ ይሰራልሃል። ሰባተኛ ሰማዩ ላንተ ይሆናል ቀድመን የምንሰቅልህ። ስለዚህ በቃ ሰው በቃ ፍታ በእናትህ። እኛ ሌላ ሰው ቢሆን እንደዚህ እንደማንታገሰው ታውቃለህ፣ ዝም እንደማልለው ታውቃለህ። እና አንተ ስለሆንክ ነው ጸጥ እያልኩ ማይተዋልኩ መከርኩ ዘከርኩ ምናምን አፈላ በቃ በጣም ማንንም አይዘኝም ምናምን እያልክ ነው። ስለዚህ በጣም አደብ ስርዓት ያዝ፣ በቃ ስርዓት ያዝ። የኔና የሃይሚ የምንኖረው ህይወት ነው፣ አንተ የምትኖረው ህይወት አይደለም። ሐሰን በቃ አድብ፣ የምር አድብ። በቃ ታውቃለህ፣ ሌላ ሰው ቢሆን ዝም አልለውም። ስለዚህ ስነ ስርዓት ያዝ። ከዚህ በኋላ እኔ በኔ መንገድ ከገባ እኔ በማደርጋቸው መንገዶች ከገባሽ በቃ እንተያያለን አይደለ? እኔ ሳልመጣ እንኳን ፍፄ ራሱ ለኔ ብሎ ነው ጸጥ እያለ እየታገሰ ያለው ምናምን እና እሱ በኔ ነው የሚያውቅ አይደለ? ከኔ ጋር ብዙ ረጅም ሄደሻል። ግን ፍፄ ያው ጓደኛው ነህ ምናምን ዝም እያለም ያለው እኔ ተው ምናምን እያልኩት ነውና በቃ አረፍ ሰውን ውስጥ አትክተት በእናትህ ተው። በቃ የጨረቃን ፋሚሊም አለ አይደለ? አሁን ከዚህ በላይ እኔ አሁን ሰው ማስጨነቅ ምናምን ፈልጌ እኮ አይደለም። ብዙ ነገር እኮ ይደርሰኛል በውስጥ ምናምን ያ ስሜት እኮ እንዲኖር ፈልጌ አይደለም። እና ምን ላድርግሽ? እኔም እኮ ግራ ባይገባኝ መፍትሄ ማግኘት ብችል እኮ ድሮን ወስነው ነበር አይደለ? መፍትሄዎች ማግኘት ብችል ምናምን ድሮን ወስነው ነበር። እኔም ሳልጨነቅ ግራ ሳይገባኝ ቀርቶ አልነበረም። ስለዚህ
እናንተም እንዳትጨነቁ እኔም እንዳልጨነቅ ህይወቴን በሰላም ወደ ነበርኩበት እንድመለስም እንግዲህ እቺ ሴትዮ መጥለፍ ነው ያለብኝ። ግዴታ ነው። ጥጋቧ መብረድ አለበት። ቁጭ ብላ እስቲ አይኗን ማየት አለብኝ እኔ እና ያለን ብቻ ትክክለኛ ውሳኔ ነው የወሰንከው። እውነት በቃ ከዚህ በላይ እዚህ ሀገር መቆየት ያለብን አይመስለኝም። ይበቃል። በጣም እስካሁን እንደውም ታገስካት በጣም ሃይሚንም ታገስኩ ዝም እያልኳት ነው ምናምን። ስለዚህ እንግዲህ እንደሌላው ጊዜ ወጥቶ መገማመት፣ መጫጫ፣ መሰዳደቡ ነሰሰሪ ነው ብዬ አላስብም። ካለፈ ነገር መማር አለብን አይደለ? ብዙ ከመባባል ከመገማመት እንደዚህ በፍቅር አለ አይደለ? ምንም የሚደብርህም ነገር ቢኖር ሌላም ምናምን ስሜቶችን ቢኖሩ ዋጣ አድርገሽ ጥሩ ነገር ይዘህ መሄድ ነው። ያልፋል እኮ ማያልፍ ነገር የለም። ሁሉም ቀን ያልፋል እኮ ምንም አይመጣም። ሁሉም ቀን ስለሚያልፍ እንግዲህ ለሚያልፍ ቀን የሚያልፍ ቃላት ተናገራ የሚባለው ምንም ማያልፍ ነገር አላ እሱ አይምሮ ላይ የሚቀመጥ ነገር መናገር አልፈልግም። ለሐሰንም ቢሆን ለማይሆን ነገር ማለት ይችል ነበር ግን ነገ ተመልሰን እንገናኛለን። አውቀዋለሁ በቃ አውቀዋለሁ። የትም አንካሄድም። ገብቶሻል? የምንተዋው አይነት ሰዎች አይደለንም። ብዙ አሳልፈን የመጣን ሰዎች ነው እና ስለዚህ እስቲ እንትን ይስጥ አንተንም አይምሮ ይስጥ። የጎደለ አይምሮ አለ። እኔን አበደ ታሟል የሆነ ነገር ሆኗል ይላል። ግን እኔ ያሳብደኝ ፈልጎ ምን አይነት እቅድ እንዳለው እኔ አላውቅም። ብዙ ነገር ሰማለሁ እኮ አሁን እዚህ ጋር ወጥቼ ሰውን ከማስደንገጥ ምናምን ብዬ ነው እንጂ ብዙ ነገር እየሰማሁ ነው። ሃይሚ የሆነ ነገር ልታረግ ነው፣ ሃይሚ እንደዚህ እና ምናምን እያሉ ነውና እንግዲህ እስቲ እናያለን። አሁን የኔ ጊዜ ነው። በጸባይ አልሆንም ካለ እንግዲህ የትኛውንም ነገር በጸባይ እምቢ ካለ በጉልበት መጠቀም ተገቢ ነው። ለምን ለጥሩ ነገር ስንል ለመጥፎ አይነት አይደለም። ጉልበት ስንልና አግባብ ባለው መንገድ እንግዲህ ማንበጫበጭ ከቻልን ሁሉም ነገር መስመር ሚዚ ይመስለኛል። አይታችሁታልም እኔ ስንሰግጥ እንዴት ሰላሜን እንዳገኘውና ትክክለኛው ነገር እንደወጣልኝ ይታወቃል። ስለዚህ በቃ ሁሉም ነገር ምን ይሆናል። እስቲ ትምጣና በስርዓት አወራታለሁ። በቃ እኔና አንቺ ችግር ምንድነው? እኔ ሁሉ ጊዜ የሆነ ነገር ሲኖር እንዲህ ነው የምንኮነው። በቃ ምንድን ያለብን ሰይጣን ካለ ወይ ጸበል መጠመቅ ነው ወይ ዱአ አድርጉልን። በቃ እኔና የሃይሚ ግንኙነት ወይ ተለያይተን አንለያይ ወይ የሆነ ነገር ግራ ነው የሚያጋባው እኮ አለ አይደል? ሁሌ እዛው ነን ስንጣላም እንዲህ ነው። ምንም አዲስ ነገር አይደለም ብዬ እያሰብኩ ነው። አሁን ሳስበው እኔ እንጃ እኔና ሃይሚ የምርም እንጣላ አይመስለኝም። አይ በቃ የሆነ መሀላችሁ ላይ የሆነ ነገር አለ። አሁን በዚህኛው ዙር ጋኔሉ ሐሰን ነው፣ ሌላ ምንም አይደለም እኮ። አሁን እንዲህ መሀል ላይ እየመጣ የሚበጣጣችሁ ጋኔሉ ሐሰን ነው፣ ሌላ ምንም አይደለም። በጸባይ ምናምን አይሆንም ምናምን ከተባለ አይደለም እኔ ወንድሜ ራሱ እኮ ታግሶት እያወራው ነው። አብራሱ ሁሉም ሰው ታግሶ እያወራው ነውና በውስጡ አይዞ የሚለው አለ። ታውቃለህ እኔና ሃይሚን መለያየት የሚፈልግ ሰው አይዞም እያለው አሁን ሐሰን ግራ እኮ ነው የሚያጋባው። የኔና የሷን አንድነት ከፈለገ እኮ በእንደዚህ አይነት መንገድ አይደለም። በቃ ቀጥታ ለምን ትለያያላችሁ ለምን አይለኝም ነበር አትለያዩ እኮ ቢለኝ እሺ ነው የምለው እኔ። እሱ ነው እሷንም የትኛውንም ነገር መክሮ ዘክሮ መመለስ ይችላል። ኦሬዲ አሁን ላይ እኔ ምን ያደርጋት አላውቅም። እንትን እየሰማች ያለችው እሱን ነው ሞር እሱን ነው እሱ በሚላ መንገድ ነው እየተጓዘች ያለች እኔ የሚመስለኝ። የመሬት ነው የምላችሁ። አሁን እዚህ ጋር መዋሸት እንዲህ ነው እንዲህ አይደለም ማለቱን ሳይሆን ያለውን ነገር ነው የምናገረውና ፋክት እውነቷን ቀጥታ የመሸበት ማደር ነው የሚለው አይደል? እሱ እንግዲህ የመሸበት ማደር ይሄ ነው። አሰልክ እውነት ለመናገር ግን ግልጽ መናገር ማለት እንደዚህ ማድረግ አይደለም። መደነዝ ማይም መሆን አይደለም። አዎ ግልጽ መናገር ማለት እውነት ማድረግ ነው እንጂ ግልጽ መናገር የማይጠቅም ነገር ማውራት ማለት አይደለም። እኔ ግልጽ ነኝ፣ እኔ ፊት ለፊት ነው የማወራው። ሰው እኮ ዋሽቶም ያስታርቃል አይደል? ሰው ዋሽቶ መታለች። ሰው እኮ ዋሽቶም ያስታርቃል። ስለዚህ ግልጽ መናገር ማለት አባት ቆጡን ማውራት አይደለም። አይ ቤት ነው። ደህና ነሽ? ምን ይመስገን አለኝ። እንዴት ነሽ? ደህና ነሽ? ደህና ነኝ። ሰላም ዛሬ ሌላ የራሽን ቦርሳን ይዘሽ መጣሽ ትላለህ። እኔ የምለው አምሮብሻል። ለማንኛውም አንተም አንጎብሃል። ሁለታችሁ አንድ ላይ ስትሆኑ ነው ባይዘው የሚያምርባችሁ። ለየብቻ አታምሩ። አንድ ላይ ስትሆኑ እንደዚህ እናምራለን። አየሽ አይደል? ስለዚህ እናምራለን ብለሽ ተናገሪ ለካሜራ እኮ። እሺ እጄ ልቀቀኝ። ለምንድን ነው መለቅሽ? እናምራለን ብለሽ ተናገሪ። አንድ ላይ ስንሆን እናምራለን ብለሽ ተናገሪ። በጸባይ እምቢ ብለሻል። እንግዲህ እምቢ ካልሽ አሁን እኮ እሺ ልቀቀኝ።
ለምንድን ነው የምለቅሽ? እሺ የለቀኩሽ ከዛ ምን ልትበሪ ነው ወይስ ልትመጪ ነው? ለምን እበራለሁ እንዴ? እና ልትመጪ ነው? ለምን እመጣለሁ? ለምንድን ነው ሁል ጊዜ ኔጋቲቭ ነገር የምታስበው? ኔጋቲቭ አይ ልቀቀኝ አልሽ። ሌላ ጊዜ ሲይዝሽ እኮ ካላስቀኝ የምትይዘው ነው። በፍቅር ነው ልትመታህ የሚገባው። ኧረ እንዳትመታኝ በእናትህ። በፍቅር ይሄ ኑሮ ይመታኝ። በፍቅር አሁን ቆይ ፍፄ፣ አሁን ወደ መጣንበት ነገር ነው። ነገር እያሰበ ስለሆነ አይገባም። እሺ ምቹ አንቺ ከገባሽ ምቹ በፍቅር ስለማያውቅ ፍቅር የሚገለጸው በምት ነው እንዴ? አይደለም። እኔ እኮ በምት እኮ አይደለም ያልኩት። አይ አይገባም። እኔ ግራ አጋባችኝ እኮ። እሺ ደህና ነሽ? አይ ነይ ወደዚህ። እኔ አትራቂኝ። በጣም ደህና ነኝ። እሺ እንድትሸሽኝ አልፈልግም። ለምንድን ነው የጠራችኝ? የጠራሁሽ ብዙ ምክንያት አለ። እዚህ ብታጀራ ምን እየሰራሽ ነው? ላይ ካለ አይደል እኔ ካንቺ ጎን ሆኜ ማግዝሽ ነገር ካለ አይደል አግዤሽ ያለብንን ነገር በሙሉ ጨራርሰን ቶሎ ፍጥንጥና አድርገን ነው ወደ አዲስ አበባ ቤታችን አብሎ እየጠበቀን ነው። እንሂድ ወደ ቤታችን። እኔ እኮ ከአንዴም ሁለቴ ተናግሬያለሁ እኮ። አይ ሶስቴ መናገር ትችያለሽ። ያለብሽን ነገር ነግረሽ ምናምን መሄድ ትችያለሽ። ጨርሳ እኩል እኔም ላግዝሽና ጨራርሰን እንሂድ። አንደኛ ነገር እኔ የምሰራውን ነገር ማስረዳት አለብኝ ግዴታዬ ነው ብዬ አላስብም። ሁለተኛ ነገር ደግሞ ይሄን ልትጠይቁኝ እዚህ ድረስ ማድከምም አይጠበቅባችሁም ነበር። ገባችሁ? ከዛ ደግሞ አዲስ አበባ ላልከው ነገር ደግሞ እንደማልሄድ ከአንዴም ሁለቴ ሶስቴ ተናግሬያለሁ። አሁን ምን አድርጌ ነው የምትለኝ? ተናግሬያለሁ አይደለም? አንተ ጠይቀኸኝ ሀሰን እንኳን እንሂድ እያለኝ አልሄድም ብያለሁ። ሀሰን የት ነው የሚወስድሽ? ሀሰን እኮ እዚህ ጋር ካንቺ ጋር አይደለም የሚኖር። እኔ ዝም በሉ በቃ። ሀሰን አሁን እዚህ ጋር መጥፎ ነገር እንድታወራ አልፈልግም። ወይ እንቅጭቅጫ እናወራ እንዴ እንደሱኛ ነው። የኔ ቆንጆ እኔ ግን እስካሁን እኮ ጸጥ ብዬ ምናምን ከፉላ ለመወራራት ተባብራችሁ መታችሁ። እኔ ነኝ ፊት ለፊታችሁ ያለሁት። ስለኔ ማውራት ትችላላችሁ እኮ የኔ ቆንጆ። አንቺ ነሽ እኮ ሀሰን ያልሽኝ። ሀሰን እኮ አላልንም አንቺ ከመጣሽ በኋላ። ሀሰን እንኳን ጠርቶኝ አልሄድኩም እንሂድ እንኳን። ስለዚህ ሀሰን እኮ አይመለከተውም። እኔ ነኝ እንሂድም ብዬሽ ላወራሽ የሚገባው ነው። የኔና አንተ ነገር እኮ ነገር ያለው እንዳበቃ አይደለም። ምን አርጊ ነው የምትለኝ? ለምንድን ነው እኔ በቃ አስር እኔና አንቺ አይደለም። ለምንድን ነው የሚያበቃ? እኔ እኮ እንትን ለማለት ነው የሚመስለው። አሁን በቃ አለ አይደለ? እሷ ነች እንትን ያለችው ምናምን የሆነ ከሷን ብሶ ልታስብለኝ ነው የሚመስለው። ሁለቴ ሶስቴ ነገርኩ እንደማልሄድ አይደል? እውነት ለመናገር እኮ አንቺ ነሽ እምቢ እያልሽ ያለሽው እኮ እምቢ አልኩኝ። እምቢ ስል ደግሞ ደጋግመህ መጠየቅ አይጠበቅብህም ነበረ። ስለማፈቅረሽ እኮ ነው የምጠይቅሽ። እኔ እንትን ለማለት ነው የሚመስለው። እዚህ ጋር ካሜራ እየደቀንክ ምናምን እኔን ለማስጠቆር ነው የሚመስለው። ምንድነው ለማስጠቆር? አንቺ እኮ ነሽ ሌላ ነገር ውስጥ የምትገቢው። ካሰብሽ አልሄድም ብዬ ተናግሬያለሁ። እንዴ ስለራስ በጣም ያናደል። ለምን ሌላ ነገር አይደለም። እሱ እየለመናት እሷ እምቢ አለች ምናምን ብለህ ሌላ ነገር እንዲያስብ ነው ሰው እያደረክ ያለው። አንቺ ነሽ እሱን እያሰብሽ ያለሽ። እኔ ያለሁበት ሁኔታና አንቺ ያለሽበት ሁኔታ አንድ አይደለም። የምታወሪውን እንኳን ወቂ። እኔ አልሄድም። ለምንድን ነው እንደዚህ የምታወሪው? ለዚህ ከሆነ የጠራኸኝ እዚህ ጋር አግባብ ያልሆነ ነገር እያወራችሁ ምንም አግባብ ያለው ነገር አይደለም። አንዴም ሁለቴ ሶስቴ የተናገርኩበትን ነገር ተናግሬ የጨረስኩትን ጉዳይ አሁን እዚህ ጋር ለሁለት መታችሁ መጣበትን ሐሳብ ታወራላችሁ። አሁን እዚህ ማድረግ ያለብሽ ነገር ካለ የሚያግዝሽ ነገር ካለ ያግዝሽ። ከዛ ጨርሱና አብራችሁ መሄድ ካለባችሁ አብራችሁ ሄዱ። አሁን ለብቻ የሚባል ህይወት የላችሁም ሁለታችሁ። እሺ ስለተፈጠረው ነገር በሙሉ ይቅርታሽ። ይቅር እንባባልና አብረን ነው። እኔ እኮ አንተን አልተቀየምኩም። ለምንድን ነው 10 ጊዜ እንትን ትለው? እኔ አንተ ካልተቀየምሽኝ ታዲያ እስከ አፈቅራለሁ ፍቅረኛ እንደ ፍቅረኛ የሆኑ መቆየት የሌለብኝ ቦታ መቆየት ስለሌለብኝ ነው። እኔ ራሴ ነኝ ከዚህ ነገር መውጣት የፈለኩት እንጂ አንተን ተቀይሜ ወይ ካንተ ጋር ተጣልቼ አይደለም። የተለያየ ሁሉ ይጣላል ማለት አይደለም። በቃ ብጣላህ ኖሮ መጥቼ ወይም ደግሞ አንተ ላይ ቂም ይዤ ቢሆን ኖሮ መጥቼ ሰላም ስትለኝ ምናምን ሰላም እልሃለሁ ማለት አይደለም። ስለዚህ እኔ ደግሞ ይሄንን ህይወት አይደለም አይደል የምናውቀው። እኔም አንቺ የምንመረው ይሄንን ህይወት ነው። ሌላ ጉዳይ ከሌላችሁ ልሂድ። የትም አትሄጂም። ሌላ ጉዳይ ምናምን አይደለም። የትም መሄድም አትችይም። እኔ እዚህ ጋር ቆሜ ምክንያቱም ይሄ የኔና አንቺ ችግር ነው። ስለዚህ አውርተን መፍታት አለብን ችግራችን። በእንደዚህ አይነት ወይ ልንለያይ እንኳን አንችልም። እሺ በቃ ምንም ባልተፈጠረ ነገር የሚያለያይ ነገር አይደለም። በራሴ መንገድ እሄዳለሁ። ከዛ ደግሞ አዲስ አበባ ስሄድ እኔ ቤት እያስፈለኩኝ ነው ብዬ ለሐሰንም ነግሬዋለሁ። ቤት ሳላገኝ አልሄድም እና ከዚህ በላይ እንድናወራ አልፈልግም። ብርኬ በቃ ቤት ሳታገኝ አትሄጂም? ቤት ሳላገኝ አልሄድም። ከዛ ስሄድ ደግሞ እቃ ላወጣ ምናምን ነው። የኔ ቆንጆ ስሚ በስርዓት እያወራን ነው አይደለ?
ስለዚህ አሁን ይሄ በአግሬሲቭነት ግንፍል ምናምን አያዋጣንም። በቃ አያዋጣንም። ይኸው ቤት አለሽ፣ ቤት አለን 10 የሚሆን 50 ሺህ ጊዜ የሚሆን አሁን እኔ ሌላ ውሳኔ ከመወሰንብሽ ቤት አለን፣ ቤታችን ውስጥ እንኑር። ምንድን ነው የምትፈልጊው? ሌላ ነገር ሊያሳስብሽ የሚችል ነገር የለም እና ደግሞ እዛ ቤት ውስጥ ወይ ሌላ እኔ ማላውቀው ነገር ውስጥሽ ላይ ካለ ንገሪኝ፣ ልስማው። እንደዚህ የሚያደርግሽ ሌላ የተፈጠረ ነገር ምንም ነገር የለብኝም። ለምንድን ነው ምን አድርጊ ነው የምትሉኝ? እኔ ምንም ነገር የለብኝም። መብት አይደል እንዴ? ከማልፈልገው ነገር ከሆነ አልፈልግም ማለት ነው። ስለዚህ እኔን አትፈልጊኝም አይደል? አዎ በቃ ለምን እንትን እላለሁ? ለምን አዲስ አበባ ሄዳለሁ? ስሄድ ቤት ሳገኝ ነው የምሄደው። ቤት ስታገኝ? ቤት ሳገኝ ነው። ምን ሆነሻል? ና ሳገኝ ነው የምሄደው። ልሸኝሽ። ለምን ትሸኘኛለህ? እኔ ራሴ ልሄድ እችላለሁ ወይ በታክሲ ወይ በሆነ ነገር ልሄድ እችላለሁ። አንተ ልሸኘኝ አይገባም እኮ። ነግቢ። አንተ ልሸኘኝ አይገባም። ነግቢ። አልገባም ባንተ መኪና ብርኬ። እኔ ራሴ ልሄድ እችላለሁ። ለምንድን ነው ልሸኝሽ? ትጃጃሉት? ግቢ። እኔ ራሴ መሄድ እችላለሁ እኮ ግቢ። እኔ ምን አልኩሽ እኮ? ቆይ እሺ፣ እንደዚህ አይደለም። አንደኛ ነገር መኪና ውስጥ ልታስገባኝ የሚገባው እንደዚህ አይደለም እኮ። በጸባይ ግቢ። ሃይሚ ይሸኝሽ። ለምን ይሸኝሽ? እኔ ራሴ መሄድ እችላለሁ። ለምንድን ነው እንደዚህ የምትሆነው? እዚህ ምን ሆነሃል እኮ? ግቢ። አሁን እዚህ ጋር ህዝብ ምናምን ሰው አይን ግቢና ቁጭ በይ። እኔ ራሴ መሄድ እችላለሁ። በቃ ጠጋ በይ። ልቀመጥ። እኔ ቁጭ በይ። ለምንድን ነው ከኔ አጠገብ? አንቺ በእናትሽ ሰው እየተነጫነጨ ነው። ምንድን ነው ችግር የምትይው? ግቢና ቁጭ በይ። ና ገባና እንደው እንዴ ምን አገባኝ እኔ ከዚህ በኋላ ምንም ካንቺ ጋር የሚያጨቃጭቀኝ ነገር የለም። ሰው እንትን አይበል። በቃ ይበቃል። ሰው ምናምን ፍፄ ነደው በእናትህ እዚህ ጋር ሀገር እንደኛ አታድርግ። በቃ ሀገር የሚያይሽ አንቺ በምታረጊው ነገር እኔ ራሴ መሄድ እችላለሁ። የት ነው የምትሄጂው? አሁን ስሚኝ ሃይሚ፣ አሁን ወደ አዲስ አበባ ነው የምንሄደው። እማሻ አዲስ አበባ ለምንድን ነው የምንሄደው? በዚህ በኩል ታጠፍልኝና ወደ ቤት ያድርሰኝ። ወደ አዲስ አበባ እኔ አዲስ አበባ አልሄድም። በዚህ በኩል እኔ ለእንደው አንተ ትነደዋለህ። ነይ ምንም አንተ አትጃጃል። ቆልፈው እዚህ በዚህ ታጠፍ። የት ነው የሚታጠፈው? አንተ የት ነው የምትሄደው? ና በዚህ በኩል ታጠፍ፣ ቤት ያድርሰኝ። ብትን ነው ጨቃጨቅ። እናንተ ያማችሁ እንዴ? ምንም ዕቃ እኮ አልያዝኩም። በዛ ላይ አይመለከተኝም። ይቀመጥ ነው ምን ሰው አትጃጃሉ። እየጃጃለን ይኸውልሽ፣ ሰሚኛለሽ? እየጃጃለን አይደለም። እግዚአብሔርን እየጃጃልኩ አይደለም፣ የምሬን ነው የማወራሽ። ያማል እንዴ? መኪናውን ከፍቼ እወርዳለሁ። እግዚአብሔርን መኪናውን ከፍቼ በኋላ አትሄጂም። አርፈሽ ቁጭ ታያታለሽ። ምንም አታውቅም። ለህይወቴ የማታስብ ከሆነ ማለት ነው። ለህይወቴ ስለማስብ ነው ነገርኩሽ። በጸባይ ነገርኩሽ። ማግዝሽ ነገር ካለ ተመለስ። ፍፄ አዙረውና መኪናውን ተመለስ። ጥዬሽ ከመሄድ ቢሆን ለምንድን ነው እንድጣላችሁ? እኔ ስለማፈቅርሽ ነው እንደዚህ አይነት መስዋዕትና የምከፍለው። እኔ ዕቃዬን እንኳን አልያዝኩኝም። ምን ሆናችሁ ነው? ድንገት ሲሄድ ምን ይላሉ? ቤት ራሱ ችግር የለውም። አንተ በእናትህ ማይሆን ነገር አታውራ። ቤትም ምንም ቢሉ ምናምን እኔ አወራለሁ። እምቢ ካልሽ መንገድ ላይ ነው የምጥልሽ። በቃ ሂድ፣ ዝም ብለሽ። ኧረ ፍፄ በእግዚአብሔር ተመለስ። እንዴ ምግብ በልጥ ካልበላሽ እዛው ላይ ታቆምላታለህ፣ ትበያለሽ። ሌላ ምንም ጭቅጭቅ አይደለም። በቃ ፋሚሊ አዲስ አበባ እንገናኝ። ምንም የምናልፍበት ነገር የለም። እሺ ቆይ አንዴ ልቀቀኝና እናውራ። አንደኛ ነገር ምንድነው ሻወር ላይ መልሱኝና ምንድነው እሺ፣ አቁሞ ቆይ ፍፄ አንዴ ያዘው። ያዘው አትሄድም። ምንድነው ቃምቲ ይላካል ይመጣል። እኔ አልፈልግም። ራሴ ነኝ ይዤ መሄድ የምፈልገው። ድንገት ሲሄድ ቤት ራሱ ምን ይሉኛል? ምንም አይሉሽ። ቤት ምን አይሉሽ። በቃ ተረጋጊ። እኔ ወስኛለሁ። እኔ በጸባይ አንቺ ጮሃለሁ ወይ መኪናውን ከፍቼ ወር ምንድነው የምትይው? መስታወቱን ዝጋው። አንተ ጋር ያለው ዝግ ነው መስታወቱ። በቃ ምንም ምን ሆናችሁ ነው? ምንድነው የምትጃጃሉት? አይደለም እኔ እኮ በጸባይ ለማውራት እየሞከርኩ ነው። አንቺ እኮ ስነ ስርዓት ያጂ እንለያቅ። አንቺ ስንት መስዋዕትነት የተከፈለበት ፍቅር እንደዚህ ባንዴ ትተያለሽ ነው? ብሩኬ በእግዚአብሔር ብሩኬ፣ ብዙ ቤት ራሱ ይደነግጣሉ ድንገት ሰውጣ። በእግዚአብሔር ምን ሆነ ነው? ከኔ ጋር ነው የሄደችው። እንግዲህ ችግር የለም። ይኸውልሽ አይሚ እግዚአብሔርን ስሚኝ፣ በቃ ስሚኝ፣ እግዚአብሔርን አታቀሳሰብ። እኔ እንለያይ እንዲህ ለምትዩ ነገር እኔ እሺ ብዬ ኮንሰምኩኝ። እግዚአብሔርን አይኔን አታይም፣ አይንሽን አላይም። እንጠፋፋለን ወቂ እኮ እና ታዲያ ወስና እንድትወስን እኮ ነው ለማድረግ እየሞከርኩኝ። ስለዚህ እኔ ደግሞ ላለመወሰን ነው የሁሉ ነገር ውስጥ የምገባው። ስለማፈቅርሽ ብዙ መስዋዕትነት የተከፈለበት እጮሃለሁኝ፣ እግዚአብሔርን እጮሃለሁኝ። ኧረ እኔ እንዳልጮህ ለምን አትጮህ? እኔ እጮሃለሁ። ሰው ከሚሰበሰብ እረፉ። እግዚአብሔርን ሌላ ችግር ውስጥ ነው የምትገቡት። ሌላ ችግር ውስጥ ነው የምትገቡት። እግዚአብሔርን አንቺ አትጩይ ሙዳቴ ይዘጋጀ ማርያምን አልሰም ዝግ ነው መስታወቱ። ማን ይሰማሻል? ዝም ብለሽ ነው የምትደግ። አርፈሽ ምንድነው?
እናንተ አንተ አቁመው በእናታችሁ ኢነርጂን እየጨረሳችሁት ነው። አረ በእግዚአብሔር አረ ሰው ድንገት አይወጣም፣ ድንገት መንገድ አይሄድም። በእናታችሁ ቢያንስ ጸሎት አድርጌ እንኳን ልውጣ። እኔ አድርጌያለሁ፣ ይበቃናል። በአንተ ጸሎት ነው እንዴ የምኖረው? ደፋር አንተ እግዚአብሔር ነረፍ። በጌታ ቤት ይጨነቃል። እሺ ቡቡዬ፣ እሺ አንዴ፣ እሺ ቆይ አንዴ ይኸውልህ ቡቡ ስማኝ። ምንድነው? እመለሳለሁ። እሺ እመለሳለሁ። እቃዎቼን ይዤ እመለሳለሁ። አሰልበሳቸው ልብሶችሽና ስነ ስርዓት ይዤ እግዚአብሔርን ስነ ስርዓት ይዤ እንከባበር። ማርያምን የምሬን ነው፣ እንከባበር። እኔ ዘልዬ እወርዳለሁ። የትም አትወርጂም። እኔ የምሬን ነው። ይኸውላችሁ ሃይዌይ ላይ ራሱ ቢሆን ዘልዬ እወርዳለሁኝ። እሱን እኔ ምንም አልሰማሽም። በህይወት እንድኖር አልፈለጋችሁም ማለት ነው። እኔ አንዴ ከገገምኩ ነው። እኔ ስገግም ደግሞ አታውቂኝም። አረ በእናታችሁ ነው። እኔ ስገግም አታውቂኝም። አረ ምን ሆናችሁ ነው? አረ በእናታችሁ ስገግም እንዲህ ነው ገገምኩ። በቃ ምን እንደምታመጪ አያለሁ። በዚህኛው ሂድ። በዚህ ተመለስና ወደ ላይ ታጠፍና ቤት ያድርሰኝ። በእግዚአብሔር እረፍ። በእናትህ ምንድን ነው የምትይው? በቃ አርፈሽ ሂጂ። መንገድ ጀመርን እኮ ምንም ጭቅጭቅ አያስፈልግም። እሺ እንደዛ ነው። በቃ ጸጥ ብለሽ ቁጭ በይ እስኪ። ምንም አጨቃጨቂ። በቃ እንደዛ ነው። አዎ እንደዛ ነው። ለማንኛውም ፋሚሊ በቃ እኛ ወደ አዲስ አበባ ሄደናል። አረ በእግዚአብሔር እቃ ሊያዝ። እሺ እቃ ሊያዝ። አረ በእናትህ አትውጣ ከዚህ። አሁን አምናሃት እቺ ልጅ ታቆማታለህ። እቃ ሊያዝ ምናምን ብል በእግዚአብሔር ከቡታጅራ አትውጡ። አንዴ እሺ አንዴ አቁመው። በእግዚአብሔር እቃ ሊያዝ። እቃዎችን ላስተካክል በእናታችሁ። እሺ ፋሚሊ፣ የጨረቃ ፋሚሊ ከጎን ይሁኑ። እንሄድና እንፋጠጣለን። እዛም እንደምታመጣ ያታለው ትግስቱ እንዲሰጠኝም መጸለይ ነው። እሺ ለሐሰል ደውልለት አንዴ። ማን ስለሆነ ደውልለት አንዴ። ከዚህ በኋላ ሰነንም ነው ማስቀየም። እሺ ይዞኝልኝ ምጣ ቢያንስ በእናትህ እንዴ። ቻው በቃ ዝጉት። ቻው። አረ በእግዚአብሔር ቶሎ እንደው በቃ ቻው። እሺ ቆይ ቪዲዮ ሳይቋረጥ እቃዎችን ይዘህልኝ ና። ለጋሽ ንገርልኝ ሐሰን፣ በእግዚአብሔር ቪዲዮን ካየኸው አንተ በእናትህ ቆይ አንዴ። ምን ሆነክ ነው እንዴ? ምን ልለብስልህ ነው? ምን ሞልቶሽ አንዴ ልብስ አይበቃኝም። እሱ አንቺ አጨማለቂ እግዚአብሔርን ስነ ስርዓት እየተጨማለቁ ወይ እዚህ በስራ ችግራችን ፈተን ደምቢ ካላልሽ ደግሞ ይሽሽ ነው ሄዶ በቃ ወስኛለሁ። ለማንኩሽ እምቢ አለ። ከዚህ በላይ ምንም ምለምንሽ ነገር የለም። በቃ አደበሽ አታብሽ እንዴ። ዝም መስለሽ አበዛሽው አንቺ። ችግር የለውም እመለሳለሁ። እስቲ እንተያያለን። ብር ያለኝ ሰው ነኝ። እሺ መመለስ እችላለሁ። ቀቅለሽ ትበላለሽ። እንተያያለን። በትራንስፖርት መመለስ ማልችል ነው የሚመስለው። አይ ሲስቲ ለማንኛውም በቃ ቻው።